فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذا اطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا. بسم الله الرحمن الرحيم. ፕሮግራማችንን በቁርአን የምንከፍተው በቁርአን የሚከፍትልን ወንድማችን አሽረፍ ሙሐመዲ ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون والذين هم للزكاة فاعلون والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون والذين هم لأمانتهم وعهدهم راعون والذين هم على صلاتهم يحافظون أولئك هم الوارثون الذين يرثون الفردوس هم فيها خالدون صدق الله العظيم. የተከበራችሁ እህትና ወንድሞች አሰላሙ አለይኩም። ሰላም በእናንተ ላይ ይሁን። እኔ ዶክተር ሙሐመድ ናይክ በኢስላሚክ ሪሰርች ፋውንዴሽን ስም ሁላችሁም ወደዚህ ፕሮግራም እንኳን በደህና መጣችሁ ለማለት እወዳለሁ። ዶክተር ዛኪር ናይክ የኢስላሚክ ሪሰርች ፋውንዴሽን ፕሬዝዳንት ናቸው። ዶክተር ዛኪር የሕክምና ባለሙያ ቢሆኑም ይህን ሙያ በመተው ሙሉ ጊዜያቸውን ለሙስሊሞችና ሙስሊም ላልሆኑ ሰዎች የኢስላምን ትክክለኛ ገጽታ በማስተዋወቅና የተሳሳቱ ግንዛቤዎችን በማረም ላይ ተሰማርተው ይገኛሉ። ዶክተር ዛኪር በህዝባዊ ውይይቶችና በቴሌቪዥን ፕሮግራሞች ላይ በአድማጮችና በተቺዎች ለሚቀርቡ ፈታኝ ጥያቄዎች አሳማኝ መልስ በመስጠት ይታወቃሉ። ሰላት ከኢማን ወይም ከእምነት ቀጥሎ ትልቁ የኢስላም ምሰሶ ነው። ሰላት የአረብኛ ቃል ሲሆን ኢስላማዊ ጸሎት ማለት ነው። በዛሬው ዕለት ዶክተር ዛኪር ሰላት የጽድቅ ጎዳና በሚል ርዕስ የሰላትን ጽንሰ ሐሳብ ኢስላማዊ ገጽታውንና ዓላማውን ያቀርቡልናል። ክቡራትና ክቡራን፣ ዶክተር ዛኪር ናይክ። الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. أتل ما أوحي إليك من الكتاب وأقم الصلاة إن الصلاة تنهى عن الفحشاء والمنكر. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. የተከበራችሁ አባቶች፣ እናቶች፣ ክቡራትና ክቡራን ሁላችሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሱብሓነሁ ወተዓላ ሰላም
በረከትና እዝነት በሁላችሁም ላይ ይውረድ በማለት በእስላማዊ ሰላምታ እንኳን ደህና መጣችሁ እላለሁ። የዛሬው ርዕሳችን ሰላት የጽድቅ ጎዳና የሚል ነው። ብዙ ሰዎች ሰላትን ጸሎት በሚል ይተረጉሙታል። ጸሎት ሰላት የሚለውን ቃል በትክክል አይተካም። ምክንያቱም መጸለይ ማለት መጠየቅ ወይም መማጸን ማለት ነው። ለምሳሌ በፍርድ ቤት ዳኞችን እንደመማጸን አይነት። መጸለይ ማለት እርዳታ መጠየቅ ወይም ዱዓ ማድረግ ማለት ነው። ሰላት ግን መጸለይ ብቻ አይደለም፣ ከዚያም ይበልጣል። ምክንያቱም እኛ ሙስሊሞች በሰላት አላህን እርዳታ ከመጠየቅ ባሻገር እናመሰግነዋለን፣ ከሱም መመሪያ እናገኛለን። እንዲሁም ሰላት ቀረጻ ነው፣ ዝግጅት ነው፣ የአእምሮ ማጽጃ ነው። ነገር ግን አንድ ሰው ወደ መስጂድ በሚሄድበት ጊዜ ሌላኛው ሰው ወዴት እየሄድክ ነው ብሎ ቢጠይቀው አእምሮዬን ለማጽዳት ወይም ለቀረጻ ቢለው እንግዳ ነገር ነው የሚሆነው። ስለዚህ በግሌ ሰዎች የአረብኛውን ቃል ሶላት ጸሎት ብለው ቢጠሩት ምንም ማለት አይደለም። ነገር ግን ሶላት ከዚያም እንደሚበልጥ ማወቅ ያስፈልጋል። Salah is much more than merely to pray. The moment you hear ፕሮግራሚንግ የሚለውን ቃል በሰማችሁ ጊዜ ትዝ የሚላችሁ ስለ ኮምፒውተር ነው። የሰውን ልጅ ማሽን ብዬ እንድጠራው ከተፈቀደልኝ በምድር ላይ የሰው ልጅ ውስብስብ ማሽን ነው። በጣም ረቀቀ ከሚባለው ኮምፒውተር ይበልጥ የተወሳሰበ ነው። እኛ ሰዎች አሽረፉል መኽሉቃት ነን፣ የአላህ ሱብሓነሁ ወተዓላ ድንቅ ፍጥረቶች። ቅዱስ ቁርአን በሱረቱ ቲን ምዕራፍ 95 አንቀጽ 4 ላይ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ ሰውን በጣም ባማረ አቋም ላይ ፈጠርነው ይላል። የስነ ልቦና ምሁራን አእምሯችን በቀጥታ በእኛ ቁጥጥር ስር አለመሆኑንና ሰውነታችን ግን በቀጥታ በእኛ ቁጥጥር ስር መሆኑን ይናገራሉ። ለምሳሌ እጄን ወደ ላይ ማንሳት ከፈለኩ ማንሳት እችላለሁ። ወደ ታች መመለስ ከፈለኩ መመለሰዋለሁ። ወደፊት መሄድ ከፈለኩ መሄድ እችላለሁ። ምክንያቱም ሰውነታችን በቀጥታ በእኛ ቁጥጥር ስር ነው ያለው። አእምሯችን ግን በቀጥታ በእኛ ቁጥጥር ስር አይደለም። በመሆኑም ብዙዎቻችን ሰላት በምንሰግድበት ጊዜ አእምሯችን ብዙ ነገር ያስባል። ለምሳሌ አንድ ተማሪ ፈተና ከተፈተነ በኋላ ለሶላት ቢቆም ሶላቱ ውስጥ ስለ ፈተናው ማሰብ ይጀምራል። ለሁለተኛው ጥያቄ መስጠት የነበረብኝ መልስ ይህ ነበር፣ ይህም ማለት ሲገባኝ ሌላውን ሰራሁ እያለ ያሰላስላል። Instead of this, I should have written that. If a businessman ነጋዴውም ሶላት በሚሰግድበት ወቅት ዛሬ ስንት ዕቃ ሸጥኩ፣ ስንት ሳተረፍኩ የሚል ሐሳብ ይመጣበታል። የቤት እመቤትም እንዲሁ ሶላት በምትሰግድበት ወቅት ለባለቤቷ ምን አይነት የምግብ ሰርታ ማቅረብ እንዳለባት ታስባለች። ፓስታ ልስራ ወይስ መኮሮኒ? በሰላት ወቅት አእምሮ በተለያዩ ዱንያዊ ጉዳዮች የመጠመዱ ነገር የተለመደ ነው። ለምንድን ነው ይህ የሚሆነው የሚለውን ስናይ አእምሮአችን ባዶ ስለሚሆን ነው ይህን የሚያደርገው። ምክንያቱም አእምሮ ባዶ ሆኖ መቆየት አይችልም። ለዚህም በሐሳብ ይጠመዳል። therefore it wanders. Most of the Muslims ብዙ ሙስሊሞች በሰላት ላይ ፋቲሃንና ሌሎች የቁርአን አንቀጾችን በቀላሉ ይቀራሉ። ሌላው ቀርቶ አንድን ሙስሊም ከኃይለኛ እንቅልፍ ውስጥ ቀስቅሰን ፋቲሃን ቅራ ብንለው በሰዓት 100 ማይል ፍጥነት ያህል አሳምሮ ይቀራል። he can do it 100 miles per hour. Bismillahir-Rahmanir-Rahim. Alhamdulillahi rabbil alamin. Maliki yawmiddin. Iyyaka na'budu wa iyyaka nasta'in. It's mechanical. ማሰብም አያስፈልገው። ይህ ለአእምሮ በጣም ቀላሉ ነገር ነው። ስለሆነም የአእምሮአችን በጣም ትንሹ ክፍል ይህን ስራ ይሰራዋል። ቀሪውና አብዛኛው የአእምሮ ክፍል ወደ ሌላ ነገር ይሄዳል። That is Surah Fatiha and the other verses of the Holy Quran. Most of us Muslims, since አብዛኞቹ ሙስሊሞች አረቦች ስላልሆንን አረብኛን ቋንቋ እንደ ቋንቋ እንረዳውም። በመሆኑም በሰላት ወቅት በአፋችን የምንቀራውን ነገር ትርጉሙን ስለማናውቅ
አእምሮአችን ሌላ ነገር የማሰብ እድሉ በጣም ከፍተኛ ነው። ስለዚህ አእምሮአችን ሌሎች ነገሮችን ከማሰብ እንዲቆጠብ ለማድረግ የምንቀራውን ቁርአን ትርጉም ልንገነዘበው ይገባል። እንግሊዝኛ ተናጋሪዎች ከሆንን የእንግሊዝኛውን ትርጉም፣ የኡርዱኛ ተናጋሪዎች ከሆንን የኡርዱኛውን ትርጉም፣ የሂንዲኛ ተናጋሪዎች ከሆንን የሂንዲኛውን ትርጉም፣ የማራቲኛ ተናጋሪዎች ከሆንን የማራቲኛውን ትርጉም፣ የጉጅራቲኛ ተናጋሪዎች ከሆንን የጉጅራቲውን ትርጉም፣ የምንቀራውን ቁርአን ትርጉም በምንረዳው ቋንቋ ልናስተነትን ይገባል። ለምሳሌ ሱረቱል ፋቲሃን የምንቀራ ከሆነ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው አልሐምዱሊላሂ ረብል ዓለሚን ምስጋና ለአላህ ይገባው የዓለማት ጌታ ለሆነው አርረህማን አርረሂም እጅግ በጣም ርህሩህ በጣም አዛኝ ማሊክ የውሚዲን የፍርዱ ቀን ባለቤት ለሆነው ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን አንተንም ብቻ እርዳታ እንለምናለን ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን የነዚያን በእነርሱ ላይ በጎ ያልክላቸውን በእነሱ ላይ ያልተቆጣህባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ። ሱረቱል ፋቲሃንና ሌሎች ሱራዎችን በምንቀራበት ጊዜ ትርጉሙንም ካስታወስን አእምሮአችን ሌላ ነገር አያስብም። ምክንያቱም ትርጉሙን በማስታወስ ይጠመዳል። ትርጉሙን ካወቅነው ከጥቂት ሳምንታት ወይም ወራት በኋላም አእምሮ አሁንም በሌላ ነገር ሊጠመድ ይችላል። አእምሮ በጣም ኃያል ነው። አረብኛውን እየቀራን ትርጉሙንም እያስታወስን በአእምሮ ስፋት የተነሳ ወደ ሌላ ነገር የመሄድ እድል ይኖራል። ነገር ግን እድሉ በጣም አናሳ ነው። አእምሮአችንን አሁንም ከሌላ ነገር እንዲቆጠብ ለማድረግ ቁርአኑን ከመቅራትና ትርጉሙን ከማስታወስ በተጨማሪ በምንቀራውና በምናስታውሰው ነገር ላይ ማተኮር ይኖርብናል። You should even concentrate on what you are reciting and recalling. So the more you concentrate, ብዙ ባተኮርን ቁጥር አእምሮአችን የመበታተኑ ጉዳይ እየቀነሰ ይሄዳል። ስለዚህ አእምሮአችን ከሌላ ነገር እንዲቆጠብ ለማድረግ አረብኛውን ከመቅራትና ትርጉሙን ከማስተንተን ባሻገር ትኩረታችንን መሰብሰብ መቻል አለብን። ይህ ከሆነ ኢንሻአላህ ሐሳባችን አይበታተንም። ንግግሬን የጀመርኩት ከቁርአን ሱረቱል አንከቡት ምዕራፍ 29 አንቀጽ 45ን በመጥቀስ ነው። ምን ይላል? ኡትሉ ማ ኡሂየ ኢለይከ ሚነል ኪታቢ ወአቂሚ ሰላተ ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር። ምን ማለት ነው? ከመጽሐፉ ወደ አንተ የተወረደውን አንብብ፣ ሰላትን ደንቡን ጠብቀህ ስገድ። ሰላት ከመጥፎና ከሚጠላ ነገር ሁሉ ትከለክላለችና አላህንም ማውሳት ከሁሉ ነገር በላጭ ነው። አላህም የምትሰሩትን ሁሉ ያውቃል። ከላይ ለመግለጽ እንደሞከርኩት ሰላት ቀረጻ ነው፣ የቅንነት ቀረጻ። It's a programming towards righteousness. And we Muslims, እናም እኛ ሙስሊሞች በቀን 5 ጊዜ በሰላታችን እንቀረጻለን። ከአላህ ስብሓንሁ ወተዓላ ምህረትን እንጠይቃለን። ኢህዲነ ሲራጠል ሙስተቂም ስንል ቀጥተኛውን መንገድ ምራን እያልን ነው። አላህ ስብሓንሁ ወተዓላም መልስ ይሰጠናል፣ ወደ ቅኑ መንገድ ይመራናል። ለምሳሌ ኢማሙ ከፋቲሃ በኋላ ሱረቱል ማኢዳ ምዕራፍ 5 አንቀጽ 90 ሊቀራ ይችላል። ምን ይላል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢነመል ኸምሩ ወልመይሲሩ የሚያሰክር መጠጥ ቁማርም፣ ወለአንሳቡ ወለአዝላሙ ጣዖታትም አዝላምም ሪጅሱም ሚን ዐመሊ ሸይጣን ከሰይጣን ሥራ የሆኑ ርኩስ ነገሮች ናቸው። ፈጅተኒቡ ለዓለኩም ቱፍሊሑን ከነኚህ ነገሮች ታቀቡ ልትድኑ ይከጀላልና ይለናል። እዚህ ላይ ሶላት ውስጥ ከአስካሪ መጠጥ፣ ከቁማር፣ ከጣዖት አምልኮ፣ ከጥንቆላ እንድንቆጠብ እየተቀረጽን ነው። the Imam, he may recite after Surah Fatiha. ኢማሙ ከፋቲሃ በኋላ ሱረቱል ማኢዳ ምዕራፍ 5 አንቀጽ 3ን ቢቀሩ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به. Forbidden for you for food, dead በክት፣ ፈሳሽ ደም፣ የአሳማ ስጋ ከአላህ ስም ሌላ የተነሳበትም በእናንተ ላይ እርም ተደርጓል።
ማለቱ ነው። እዚህ ላይ ሰላት ውስጥ መመገብ የሌለብን ምግቦች የትኞቹ እንደሆኑ እያወቅን ነው። የተከለከሉ ምግቦች በክት፣ ደም፣ የአሳማ ስጋና የአላህ ስም ያልተጠራበት ስጋ ናቸው። እዚህ ላይ ወደ ቅንነት እየተቀረጽን ነው። ኢማሙ ከፋቲሃ በኋላ ሱረቱል ኢስራ ምዕራፍ 17 ከአንቀጽ 23 እስከ 24 ቢቀሩ ጌታህም እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ፣ መልካምን ስሩ፣ ባንተ ዘንድ ሆኖ አንዳቸው ወይም ሁለታቸው እርጅናን ቢደርሱ ኡፍ አትበላቸው፣ አትገላምጣቸውም። ለእነርሱ መልካምን ቃል ተናገራቸው፣ ለሁለቱም ከእዝነትህ የመዋረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርህራሄ እንዳሳደጉኝ እዘንላቸውም በል። እዚህ ላይም ለወላጆቻችን ጥሩ መሆን እንዳለብንና እነሱን ኡፍ ማለት እንደሌለብን እየተመከርን ነው። ወደ ቅንነት እየተቀረጽን ነው። እንደሚታወቀው ኮምፒውተር አንዴ ብቻ ነው የሚጫነው። የሰው ልጅ አእምሮ ግን የራሱ የሆነ ምርጫ ስላለው በየጊዜው ሊጫንና ሊቀረጽ ይገባዋል። ምክንያቱም በእያንዳንዱ እንቅስቃሴያችን ላይ የሚያጋጥሙን በማህበረሰቡ ውስጥ የሰፈኑ እንደ ሐሜት፣ ሙስና፣ ማታለል፣ ስርቆት፣ መጠጥ፣ አደንዛዥ ዕፅ፣ የወሲብ ትንኮሳ ያሉ መጥፎ ተግባራት አእምሮአችንን ይበክሉታል። ስለዚህ በሲራጠል ሙስተቂም በቀናው መንገድ ለመመራት ሁሌም መቀረጽ አለብን። ለምንድነው 5 ጊዜ የምንሰግደው? አንዴ ለምን አይበቃም የሚል ጥያቄ ያላቸው ሰዎች ሊኖሩ ይችላሉ። ጤነኛ ሰውነት በትንሹ በቀን 3 ጊዜ መመገብ አለበት። አንድ ሰው በቀን 1 ጊዜ ብቻ ቢመገብ ጤነኛ ሰውነት ሊኖረው አይችልም። በተመሳሳይ የሰው ልጅ ነፍስ በትንሹ በቀን 5 ጊዜ መቀረጽ አለበት። በ5 ወቅት ሰላት አንድ በቂ አይደለም። ለዚህ ነው እኛ ሙስሊሞች በቀን 5 ጊዜ የምንሰግደው። That's the reason we Muslims we offer salah 5 times a day. The Jews they offer አይሁዶች በቀን 3 ጊዜ ይሰግዳሉ። ይህም በብሉይ ኪዳን በመጽሐፈ ዳንኤል ምዕራፍ 6 ቁጥር 10 ላይ ተጠቅሷል። እኛ ሙስሊሞች በትንሹ በቀን 5 ጊዜ እንሰግዳለን። ይህም ለሁሉም ሙስሊሞች የተሰጠ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ይህ ትእዛዝ በቅዱስ ቁርአን በሱረቱል ሁድ ምዕራፍ 11 አንቀጽ 114፣ በሱረቱል ኢስራ ምዕራፍ 17 አንቀጽ 78፣ በሱረቱ ጣሃ ምዕራፍ 20 አንቀጽ 130 እና በሱረቱል ሩም ምዕራፍ 30 ከአንቀጽ 17 እስከ 18 ላይ ተጠቅሶ ይገኛል። እነዚህ የቁርአን አያዎች ሙስሊሞች በቀን 5 ጊዜ ሰላት እንዲሰግዱ ያዛሉ። They instruct the Muslims to offer salah 5 times a day. The 5 daily salahs ሙስሊሞች መስገድ ያለባቸው 5 ወቅት ሰላቶች ጎህ ከቀደደ ጀምሮ ፀሐይ እስክትወጣ ድረስ የሚሰገደው የፈጅር ወይም የሱብሂ ሰላት፣ ሁለተኛው የዙሁር ሰላት ሲሆን ፀሐይ ከእኩለ ቀን ዘንበል ካለች ጀምሮ የሁሉም ነገር ጥራ ከራሱ ጋር እኩል እስኪሆን ድረስ፣ ሶስተኛው የአስር ሰላት ነው። የዙሁር ሰላት ሰዓት እንዳበቃ የሁሉም ነገር ጥላ እኩል ከሆነ ጀምሮ ፀሐይ እስከምትጠልቅበት ድረስ ይሰገዳል። አራተኛው የመግሪብ ሰላት ሲሆን ፀሐይ ከጠለቀች ጀምሮ ቀዩ ወጋገን እስኪገባ ድረስ። አምስተኛው የኢሻ ሰላት ሲሆን ቀዩ ወጋገን ከገባ ጀምሮ ጎህ እስኪቀድ ድረስ ሊሰገድ ይችላል። ነገር ግን እኩለ ሌሊት ከመሆኑ በፊት መስገዱ ይመረጣል። አንድ ሙስሊም ቢያንስ በቀን 5 ጊዜ ሶላት መስገድ አለበት። እኛ ሙስሊሞች ለሶላት መስጊድ ከመግባታችን በፊት በሰውነታችን ላይ ያሉ ቆሻሻዎችን እናጸዳለን። ይህ ትእዛዝ ለሙሳም አለይሂ ሰላም ታዟል። ይህም በሱረቱ ጣሃ ምዕራፍ 20 አንቀጽ 11 እስከ 12 ተጠቅሶ ይገኛል። በመጣትም ጊዜ ሙሳ ሆይ በማለት ተጠራ። ጌታህ እኔ ነኝ፣ መጫሚያዎችህንም አውልቅ። ይህ
ከአላህ ስብሓንሁ ወተዓላ ለሙሳ አለይሂ ሰላም የተሰጠ ትእዛዝ ነው። ተመሳሳይ መልእክት በብሉይ ኪዳን በኦሪት ዘጸአት ምዕራፍ 3 ቁጥር 5 ተጠቅሶ ይገኛል። ይኸውም ጌታ ለሙሴ ምን ይለዋል? ጫማህን ከእግርህ አውጣ። በሐዋርያት ሥራ ምዕራፍ 7 አንቀጽ 33 የእግርህን ጫማ አውልቅ ይላል። The Lord tells to Moses, put off thy shoes from thy feet, for thou art on sacred grounds. And we Muslims, እኛ ሙስሊሞች ጫማ አድርገን መስገድ እንደምንችል የታላቁ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ያስረዳል። ሆኖም የጫማው ሶል ንጹህ መሆን አለበት። ይህም በአቡ ዳውድ ቅጽ 1 በሰላት መጽሐፍ ምዕራፍ 240 ሐዲስ ቁጥር 652 እኛ ከአይሁዶች ልዩነት አለን። እነሱ ሁልጊዜ ሲጸልዩ ጫማቸውን ወይንም ካልሲያቸውን ያወልቃሉ ብለዋል። በተመሳሳይ ሁኔታ በአቡ ዳውድ ቅጽ 1 በሶላት መጽሐፍ ምዕራፍ 240 ሐዲስ ቁጥር 653 አምር ቢን ሹዓይብ ከአባታቸው ሰምተው እንዳሉት አያታቸው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም በባዶ እግራቸውም በጫማም ሲሰግዱ አይቻለሁ ብለዋል። እኛ ሙስሊሞች ሰላት ለመስገድ ወደ መስጊድ ስንገባ ጫማችንን የምናወልቅበት ወይም የጫማችንን ሶል ንጹህ የምናደርግበት ዋነኛው ምክንያት ንጹህ ህዝቦች ስለሆነን ነው። የኢባዳ ቦታችን ንጹህ እንዲሆን እንፈልጋለን። we want to keep our place of worship clean. Before we offer salah, ከሰላት በፊት የሰላት ጥሪ አለ። የተለያዩ ሃይማኖቶች የተለያየ የጸሎት አጠራር ዘዴ አላቸው። ለምሳሌ አይሁዶች በመጽሐፍ ቅዱስ በኦሪት ዘሁልቁ ምዕራፍ 10 አንቀጽ 1 እስከ 3 እንደተጠቀሰው ጌታ ለሙሴ ከብር 2 የብር ትራምፔቶችን ወይም መለከቶችን እንዲሰራና አማኞችን ለጸሎት እንዲጣራ አዞታል። ክርስቲያኖች ደወል ይጠቀማሉ፣ ከበሮም የሚጠቀሙ አሉ። በኢስላም የሰውን ድምጽ ነው የምንጠቀመው። we use the drum. In Islam, we use the human voice. And the call for prayer is የጸሎት ጥሪውም አዛን ይባላል። አዛን የሚያደርገው ሰው ሙአዚን ይባላል። ከትራምፔት ከከበሮ ወይም ከደወል ጋር ሲነጻጸር የሰው ድምጽ ማራኪ ነው። and soothing as compared to the trumpet, bell or drum. And there በሰው ልጅ ላይ የተሻለ ተጽዕኖ ማሳደር ይችላል። አዛን በመስማት ብቻ ወደ እስላም የሚመጡ ብዙ ሰዎች አሉ። ሰዎች በልባቸው በአእምሯቸውና በነፍሳቸው ላይ ትልቅ ተጽዕኖ ባሳደረው በማራኪው የአዛን ድምጽ ተማርከው እስላምን ሲቀበሉ ይስተዋላል። on their heart, mind and soul that they accepted Islam. But unfortunately, እንዳጋጣሚ ሆኖ በህንድ ቦምቤ ያሉ አዛኖች መሆን የሚገባቸውን ያህል ማራኪ አይደሉም። በመሆኑም ሰዎችን በመሳብ ፋንታ ይረብሻሉ። ስለዚህ ሁሉንም ሙአዚኖች የመዲናውን የሐረመይን ሸሪፈይን ወይም የመካውን የመስጂደል ሐረም አዛን እንደ ምሳሌ እንዲወስዱ እጠይቃቸዋለሁ። Haram in Makkah as an example of what a adhan should be like. Besides the adhan አዛን being melodious, ማራኪ ከመሆኑ በተጨማሪም መልእክትም አለው። ነገር ግን ብዙ ሙስሊም ያልሆኑ ሰዎች የአዛን ትርጉም ምን እንደሆነ አያውቁም። what the message of the ባለፈው ታህሳስ ሙስሊሞች አንድ ዝግጅት አዘጋጅተው ጠርተውኝ ወደ ካሪላ ሄጄ ነበር። ዝግጅቱ ላይ አንድ ሙስሊም ያልሆነን ሚኒስትር ጠርተው ንግግር ያደርግ ነበር። በንግግሩ ስለ ሙስሊሞችና ስለ ኢስላም የተወሰኑ ጥሩ ነገሮችን ተናገረ። ቀጥሎም እኛ ህንዳውያን በሙስሊሞች እንኮራለን። ታሪካዊና ማራኪ ህንጻዎችንና ቅርሶችን ሰርተው ባስተላለፉልን የሞገል ገዢዎች ልንኮራና ልናሞግሳቸው ይገባል። ሙስሊሞች በቀን 5 ጊዜ ንጉስ አክበርን ብታሞግሱ የሚገርም አይሆንም ሲል ተናግሯል። praise Emperor Akbar 5 times a day.
It may sound like a joke, but it's very ይህ ቀልድ ሊመስላችሁ ይችላል፣ ነገር ግን የተለመደ ነገር ነው። ብዙ ሙስሊም ያልሆኑ ሰዎች በተለይ ህንዳውያን በአዛንና በሰላት ንጉስ አክበርን የምናሞግስ ነው የሚመስላቸው። የአረብ ጀለቢያና ጥምጣም ለብሶ ነፍስ ከማጥፋቱ በፊት አላሁ አክበር ሲል በምዕራባውያኑ ፊልም በተደጋጋሚ የሚታየውን አሸባሪ ያዩ አንዳንድ ሙስሊም ያልሆኑ ሰዎች አላሁ አክበር ማለት ሙስሊሞች ሙስሊም ያልሆኑ ሰዎችን ሊገድሉ ሲሉ የሚናገሩት የጦር ወንጀል ይመስላቸዋል። It's the duty of every Muslim. ሙስሊም ካልሆኑ ሰዎች አእምሮ ውስጥ ያለውን ይህን የተሳሳተ ግንዛቤ ማስተካከል የእያንዳንዱ ሙስሊም ግዴታ ነው። የአዛንን መልእክት ልንነግራቸው ይገባል። Tell them the translation of the adhan. That when we give the adhan, ትርጉሙን እንንገራቸው። አላሁ አክበር አላሁ አክበር ስንል ንጉስ አክበርን እያሞገስን አይደለም፣ ወይም የጦር ጥሪ አይደለም። but it means Allah subhanahu wa ta'ala is the greatest. Almighty God is the greatest. አላህ ትልቅ ነው፣ አላህ ትልቅ ነው። አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አን ላ ኢላሃ ኢላላህ ከአላህ በስተቀር የሚገዙት ጌታ የለም፣ ከአላህ በስተቀር የሚገዙት ጌታ የለም። አሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ አነ ሙሐመደን ረሱሉላህ ነብዩ መሐመድ የአላህ መልእክተኛ ናቸው፣ ነብዩ መሐመድ የአላህ መልእክተኛ ናቸው። Messenger of Allah subhanahu wa ta'ala. I bear witness that Muhammad, peace be upon him, is the messenger of Allah subhanahu wa ta'ala. Hayya ala salah, hayya ala salah. ሀያ አለ ሰላህ ሀያ አለ ሰላህ ወደ ሰላት ኑ ወደ ሰላት ኑ። ሀያ አለ الفلاح ሀያ አለ الفلاح ወደ ስኬት ኑ ወደ ስኬት ኑ። አላሁ አክበር አላሁ አክበር አላህ ትልቅ ነው አላህ ትልቅ ነው። ላ ኢላሃ ኢላላህ ከአላህ በስተቀር ሌላ አምላክ የለም ነው ትርጉሙ። ሙስሊም ላልሆኑ ሰዎች የአዛንን ትርጉም ልናብራራላቸው ይገባል። It is the duty of the Muslims. የኢስላምን መልእክት ሙስሊም ላልሆኑ ሰዎች ማድረስ የሙስሊሞች ግዴታ ነው። ሶላት ከመስገዳችን በፊት ሁሌም ውዱእ ማድረግ ይኖርብናል። ራሳችንን ማጽዳት አለብን። Do ablution. That is, we have to wash ourselves. That is, we have to do wudu. This is mentioned in the Holy Quran. ቅዱስ ቁርአን በሱረቱል ማኢዳ ምዕራፍ 5 አንቀጽ 6 ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ራሳችሁን ለሰላት ስታዘጋጁ ፊታችሁንና እጃችሁን ክንዳችሁን እስከ ክርናችሁ ድረስ ታጠቡ፣ ጸጉራችሁን በውሃ አብሱ፣ እግራችሁንም እስከ ቁርጭምጭሚታችሁ ድረስ ታጠቡ ሲል ያዛል። ሶላት ከመስገዱ በፊት ውዱእ ማድረግ የእያንዳንዱ ሙስሊም ግዴታ ነው። Should do ablution. Should do wudu before we offer our salah. And a similar message. ተመሳሳይ መልእክት በመጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 40 ቁጥር 31 እስከ 32 ሰፍሮ ይገኛል። ይኸውም ሙሴ አሮንና ልጆቹም እጆቻቸውን ሁል ጊዜ ይታጠቡ ነበር። በሐዋርያት ሥራ ምዕራፍ 21 ቁጥር 26 በዚያን ጊዜ ጳውሎስ ሰዎችን ይዞ በማግስቱ ከነሱ ጋር እየጸዳ መጽዳታቸውን የሚፈጽሙበትን ቀን አስታውቆ ወደ መቅደስ ገባ ይላል። We Muslims እኛ ሙስሊሞች ሰላት ከመስገዳችን በፊት ውዱእ በማድረግ ራሳችንን ንጹህ እናደርጋለን። እኛ ንጹህ ህዝቦች ነን። ውዱእ ንጹህ ከማድረጉም በተጨማሪ የስነ ልቦና ዝግጅት ነው፣ የአእምሮ ዝግጅት ነው። ውዱእ ከአላህ ሱብሓነሁ ወተዓላ ጋር ግንኙነት ለመፍጠር የሚደረግ ዝግጅት ነው። that we do before we communicate with Allah subhanahu wa ta'ala. And our beloved Prophet በሰሒህ ቡኻሪ ቅጽ 1 በሰላት መጽሐፍ ምዕራፍ 56 ሐዲስ ቁጥር 429 እንደተጠቀሰው ታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሬት ለእኔና ለተከታዮቼ መስጂድ ናት ብለዋል። መስጂድ ማለት ሱጁድ የሚደረግበት ቦታ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምድር በሙሉ ለአማኞች መስጂድ ናት ሲሉ አስተምረዋል። ሆኖም ግን ሰላት የሚሰገድበት ቦታ ንጹህ ሊሆን ይገባል። for the believers. But natural, the place where you offer your salah, where you do sujood, it should be clean.
It's also mentioned. በሰሒህ ቡኻሪ ቅጽ 1 በአዛን መጽሐፍ ምዕራፍ 75 ሐዲስ ቁጥር 692 አነስ እንደተናገሩት ለሶላት ከጓደኞቻቸው ጋር በሚቆሙበት ጊዜ ትከሻ ለትከሻ ይነካኩ ነበር። እግራቸው ከጎናቸው ከቆመው ሰው ጋር ይገጣጠም ነበር። Touched with the foot of his companion. A similar message repeated. በአቡ ዳውድ ኪታቡ ሶላት ምዕራፍ 245 ሐዲስ ቁጥር 666 እንደተጠቀሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶላት ከመጀመሩ በፊት ሰፋችሁን አስተካክሉ፣ ትከሻ ለትከሻ ተገጣጠሙ፣ በመካከላችሁ ክፍተት አትተዉ፣ ለሸይጣን መግቢያ ይሆናል ማለታቸው ተዘግቧል። ነብዩ ሰለላሁ ዐለይሂ ወሰለም ለሸይጣን መግቢያ ሲሉ ይህን ቀንድና ጅራት ያለውን ሸይጣን ማለታቸው አይደለም። ነገር ግን የዘረኝነትን፣ የኩራትን፣ የቀለምንና የሀብትን ሸይጣን ማለታቸው ነው። ነጭም ይሁን ጥቁር፣ ሀብታምም ይሁን ድሃ፣ ንጉስም ይሁን ጳጳስ፣ ከየትኛውም ቤተሰብ ይወለድ ለሰላት በሚቆምበት ጊዜ አንድ ነውና ከጎኑ ካለው ሰው ትከሻ ለትከሻ አገጣጥሞ መቆም አለበት። ሰላት እንዴት መስገድ አለብን ለሚለው በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 አንቀጽ 144 በግልጽ ተቀምጧል። ፊታችሁን ወደ ተቀደሰው መስጊድ አዙሩ ይላል። የትም ሁኑ የት ፊታችሁን ወደዛ አቅጣጫ አዙሩ። ሰላት በሚሰገድበት ጊዜ ፊትን ወደ ቂብላ ማዞር ግዴታ ነው። ያም ወደ ተቀደሰው መስጊድ ወደ ካዕባ ነው። ህንድ ውስጥ ከሆነን ወደ ምዕራብ ነው መዞር ያለብን። ለምሳሌ ህንድ ውስጥ ከአንድ ቦታ ወደ ሌላ ቦታ በምንዘዋወርበት ጊዜ ቂብላውን ማወቅ ካልቻልንና ሙስሊም ያልሆኑ ሰዎችን መጠየቅ ካስፈለገን ምዕራብ ወዴት ነው ብለን መጠየቅ የለብንም። ምስራቅ ወዴት ነው ብለን እንጠይቅና በተቃራኒው ወደ ምዕራብ ዞረን እንሰግዳለን። ስለዚያ ምዕራብ የት ነው ካልናቸው ለምዕራቡ ዓለም የምንሰግድ ይመስላቸዋል። Otherwise he may think that we are worshipping the Western world. The Holy Quran says in Surah Al-Baqarah. ቅዱስ ቁርአን በሱረቱል በቀራ ምዕራፍ 2 አንቀጽ 238 ሶላት ላይ ተጠባበቁ፣ ታዛዦች ሆናችሁም ለአላህ ቁሙ ይላል። ታዛዦች ሆናችሁ ቁሙ ይለናል። ሶላት ውስጥ ፋቲሃን መቅራት ግዴታ ነው። ይህም በሱረቱል ሂጅር ምዕራፍ 15 አንቀጽ 87 ተጠቅሷል። ከሚደጋገሙ የሆኑትን ሰባትንና ታላቁንም ቁርአን በሙሉ በርግጥ ሰጠንህ ይላል። የሚደጋገሙ 7 አንቀጾች ያሉት ሱራ ፋቲሃ ነው። ትንሹ ቁርአንም ተብሎ ይጠራል። ሌላው የቁርአን ክፍል ትልቁ ቁርአን ተብሎ ይጠራል። በእያንዳንዱ ሶላት ውስጥ ፋቲሃን መቅራት ግዴታ ነው። We should recite Surah Fatiha in every salah. The word ruku, ሩኩዕ የሚለው ቃል ቁርአን ውስጥ ከ13 ጊዜ በላይ ተጠቅሷል። ስጁድ የሰላት ዋና ክፍል ነው። which is the best part of እሱም ከ92 ጊዜ በላይ በተለያዩ 32 ምዕራፎች ውስጥ ሰፍሮ ይገኛል። ከዚህም በተጨማሪ ሱረቱ ሰጅዳ የሚባል የቁርአን ምዕራፍ አለ። number 32 called as as-sajda, the prostration. And the Holy Quran says በሱረቱል ኢምራን ምዕራፍ 3 አንቀጽ 43 ላይ ያ መርየም ቁኑቲ ሊረብኪ ወስጁዲ ወርከዒ ማአራኪኢን፣ መርየም ሆይ ለጌታሽ ታዘዢ ስገጂም ካጎንባሾቹም ጋር አጎንብሺ። በሱረቱል ሐጅ ምዕራፍ 22 አንቀጽ 77 ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ በስግደታችሁ አጎንብሱ፣ በግንባራችሁ ተደፉ፣ ጌታችሁንም ተገዙ ልትድኑም ይከጀላልና። ሁሉም የአላህ መልእክተኞች ለአላህ በሚጸልዩበት ጊዜ ስጁድ ያደርጉ ነበር። ሁሉም ነቢያት he did sujood, he did prostration, all the prophets. መጽሐፍ ቅዱስም ይህንኑ ያዛል። And a similar message በብሉይ ኪዳን is also given in the በኦሪት ዘፍጥረት ምዕራፍ 17 ቁጥር 3 ምን ይላል? አብርሃምም በግንባሩ ወደቀ። በኦሪት ዘሁልቆ ምዕራፍ 20 ቁጥር 6 ሙሴና አሮንም ከጉባኤው ፊት ወደ መገኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ኢያሱ ወደ ምድር በግንባሩ ተደፍቶ ሰገደ። በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ኢየሱስ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ጸለየ ይላል።
goes to the Garden of Gethsemane. He takes a few steps forward, falls on his face, and does prayer. All the prophets of Allah, ሁሉም የአላህ መልእክተኞች ሰላት ለመስገድ ሱጁድ ያደርጉ ነበር። እኛ እንደምናደርገው ሁሉ መጽሐፍ ቅዱስ በግንባራችሁ ተደፍታችሁ ጸልዩ ይላል። ሱጁድ የምናደርግበት ምክንያት ከላይ እንደጠቀስኩት አእምሮአችን በቀጥታ በእኛ ቁጥጥር ስር አይደለም ያለው። ሰውነታችን ግን በቀጥታ በእኛ ቁጥጥር ስር ነው። አእምሮን ከኩራት ነፃ ለማድረግ ሰውነትን ዝቅ ማድረግ ያስፈልጋል። ሰውነትን ዝቅ ለማድረግ ደግሞ ትልቁን የሰውነት ክፍል የሆነውን ግንባርን ከመሬት ላይ ከማስቀመጥ የተሻለ ነገር የለም። የአእምሮ ወሳኝ አካል የሆነው ፍሮንት ሎብ የሚገኘው ግንባር ውስጥ ነው። በዚህ የሰውነት ክፍል ተደፍተን ነው አላህ ትልቅ ነው ጥራት ይገባው የምንለው። ሶላት እንዴት መስገድ አለብን? እጃችንን እንዴት ማድረግ አለብን? እንዴት መቆም፣ እንዴት መቀመጥ አለብን? ስንት ረካዓ መስገድ አለብን? የሚሉ ጥቃቅን ነገሮችን ስናይ ቅዱስ ቁርአን አጢኡላህ ወአጢኡ ረሱል ይለናል። አላህንና መልእክተኛውን ታዘዙ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር የሚሰግዱት የሚለውን ማየት በቂ ነው። ቁርአን በበርካታ ቦታዎች ነው አጢኡላህ ወአጢኡ ረሱል የሚለን። ለምሳሌ በሱረቱል ኢምራን ምዕራፍ 3 አንቀጽ 32፣ በሱረቱል ኢምራን ምዕራፍ 3 አንቀጽ 132፣ በሱረቱል ኒሳ ምዕራፍ 4 አንቀጽ 59፣ በሱረቱል ማኢዳ ምዕራፍ 5 አንቀጽ 92፣ በሱረቱል አንፋል ምዕራፍ 8 አንቀጽ 1፣ በሱረቱል አንፋል ምዕራፍ 8 አንቀጽ 46፣ በሱረቱል ኑር ምዕራፍ 24 አንቀጽ 54፣ በሱረቱል ኑር ምዕራፍ 24 አንቀጽ 56፣ በሱረቱል መሐመድ ምዕራፍ 47 አንቀጽ 33፣ በሱረቱል ሙጃደላ ምዕራፍ 58 አንቀጽ 13፣ በሱረቱል ተጋቡን ምዕራፍ 64 አንቀጽ 12 እና በበርካታ ቦታዎች አጢኡላህ ወአጢኡ ረሱል አላህና ረሱሉን ታዘዙ ይለናል። ለዝርዝር ጉዳዮች ነብዩን ሰለላሁ ዐለይሂ ወሰለም ነው የምንከተለው። በሰሂህ ቡኻሪ ቅጽ 1 በኪታቡል አዛን ምዕራፍ 18 ሐዲስ ቁጥር 604 እንዲሁም በሰሂህ ቡኻሪ ቅጽ 9 ሐዲስ 352 ላይ ነብዩ ሰለላሁ ዐለይሂ ወሰለም አሰጋገዴን አይታችሁ ስገዱ ብለዋል። እንዴት እንደምሰግድ አይታችሁ ስገዱ። ለዝርዝር ጉዳዮች ሰሂህ ሐዲሶችን እንከተል። ከኢማን ወይም ከእምነት ቀጥሎ ሶላት ትልቁ የእስላም ምሰሶ ነው። ቅዱስ ቁርአን በሱረቱ ዛሪያት ምዕራፍ 51 አንቀጽ 56 ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ጅንንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። ኢባዳ የሚለው የአረብኛ ቃል አብድ ከሚለው ስርወ ቃል የመጣ ነው። አብድ ባሪያ ወይም ሎሌ ማለት ነው። ለአለቃው ታዛዥ መሆን የእያንዳንዱ ሎሌ ግዴታ ነው። የሰው ልጅ ሁሉ የአላህ Subhanahu wa Ta'ala ሎሌ ነው። is a servant of Allah Subhanahu wa Ta'ala, of Almighty God. And it's the duty of every እናም human being ለአላህ መታዘዝ የእያንዳንዱ ሰው ግዴታ ነው። the moment የአላህን ትእዛዝ በምንከተልበት ጊዜ ኢባዳ እየሰራን ነው። አላህን እየተገዛን ነው። if you አላህ abstain from the things ከከለከላቸው ነገሮች መከልከል ኢባዳ ነው። prohibited you from doing, you are doing ibadah. Many people have the misconception that salah ብዙ ሰዎች ኢባዳ ሰላት ብቻ ይመስላቸዋል። በእርግጥ ሶላት ትልቁ የኢባዳ አካል ነው። but it's not the only ነገር ግን ብቸኛው የኢባዳ አካል አይደለም። commandments of Allah Subhanahu wa Ta'ala. የአላህን ትእዛዝ ማክበር በራሱ ኢባዳ ነው። ሰላትም ታዛዥነት ነው። ነገር ግን ታዛዦች ልንሆን የምንችለው ሶላት ላይ የምንቀራውን ቁርአን ትርጉም ስናውቅ ብቻ ነው። አላህ እንድንሰራ ያዘዘንን ነገር ጠንቅቀን ስናውቅ። ስለዚህ እያንዳንዱ ሙስሊም ሰላት ላይ የሚቀራውን ቁርአን ትርጉም ማወቅ ግዴታው ነው። አረብኛ የማንችል ከሆነ ትርጉሙን ማወቅ መቻል አለብን። ይህ ሲሆን ብቻ ነው የአላህ Subhanahu wa Ta'ala ትእዛዝ ተግባራዊ ማድረግ የምንችለው። Its translation, its meaning, so that he can implement on the commandments of Allah Subhanahu wa Ta'ala. There are various dangers. If a person does ሰላት አለመስገድ ብዙ አደጋዎች አሉት። ሰላት የማይሰግድ ሰው እምነቱ የተሟላ አይሆንም።
ወይም እምነቱ ሙሉ በሙሉ ይበላሻል። የሰው ልጅ ከእምነቱ በራቀ ቁጥር በዱንያዊ ነገሮች ልቡ ይሞላና ከአላህ ሱብሓነሁ ወተዓላ እየራቀ ይሄዳል። የሥነ ሥርዓት ጉድለት ይንጸባረቅበታል። ዱንያዊ ፍላጎቶቻችንን ብቻ ለማሟላት ስንል ከአላህ ሱብሓነሁ ወተዓላ በምንርቅበት ጊዜ በተሳሳተ ጎዳና ውስጥ የመግባትና ከሲራጠል ሙስተቂም ከቀጥተኛው መንገድ የመራቅ አቅጣጫ ይከሰታል። ውስጣዊ ሰላም ይጠፋል። ከአላህ የራቀ ሰው የፈለገውን ያህል ሀብት ቢኖረው ሀብትና ንብረቱ ሰላም ሊያመጣለት አይችልም። ሰዎች ሰላት የማይሰግዱት ከግንዛቤ እጥረት ነው። ዱንያን ከመውደድ አላህንና ሞትን ከመርሳት ዱንያን ጥለናት እንሄዳለን። ቅዱስ ቁርአን በሱረቱል ኢምራን ምዕራፍ 3 አንቀጽ 185 ምን ይላል? ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ትቀምሳለች። ስለዚህ ሰላት መስገድ ተገቢ ነው። ሰላት ብዙ ጥቅሞች አሉት። ሰላት የህይወት መመሪያ ነው። የነፍስን መንፈሳዊ ገጽታና የሰውነትን አካላዊ አስፈልጎት እንድናውቅ ያደርገናል። ሰላት እምነትን ይጨምራል፣ እምነትን ያጠነክራል። The life in this world is a mere deception of goods and chattels. ቅዱስ ቁርአን በሱረቱል አንፋል ምዕራፍ 8 አንቀጽ 2 ፍጹም ምእመናን እነዚያ አላህ በተወሳ ጊዜ ልቦቻቸው የሚፈሩት በእነሱ ላይ አንቀጾቻችን በተነበቡ ጊዜ እምነት የሚጨምሩላቸው በጌታቸውም ላይ ብቻ የሚመኩት ናቸው ይላል። አንድ ሰው ይህን የቁርአን አያ በሚቀራበት ጊዜ በአላህ ሱብሓነሁ ወተዓላ ላይ ሙሉ እምነት ይኖረዋል። ከዚህም በተጨማሪ ቅዱስ ቁርአን በሱረቱል ፋቲሃ ምዕራፍ 1 ከአንቀጽ 5 እስከ 7 ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተን ብቻ እንገዛለን፣ አንተንም ብቻ እርዳታን እንለምናለን። ኢህዲነስ ሲራጠል ሙስተቂም፣ ቀጥተኛውን መንገድ ምራን። ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን፣ የእነዚያን በእነርሱ ላይ በጎ ያልክላቸውን በእነሱ ላይ ያልተቆጣህባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ። እውነተኛ ሙስሊም ቀኑን ሀ ብሎ የሚጀምረው በሱብሒ ሰላት ነው። ሱብሒ ሰላት ላይ ሙአዚኑ በአዛኑ ውስጥ አሰላቱ ኸይሩን ሚነነውም ይላል። ከእንቅልፍ ሰላት ይሻላል ማለት ነው። እውነተኛ ሙስሊም ቀኑን የሚያገባድደውም ከመተኛቱ በፊት በሚሰግደው የኢሻ ሰላት ነው። ሰላት ማህበራዊ ግንኙነትን ያሻሽላል። ጀማዓ ሰላት ደግሞ ወንድማማችነትን፣ መረዳዳትንና አንድነትን ይጨምራል። የእኩልነት ምሳሌም ነው። ሰዎች አንድ ላይ በሚገናኙበት ጊዜ በመካከላቸው ያለው መደጋገፍ፣ መፈቃቀርና መተሳሰብ ይጨምራል። ቅዱስ ቁርአን በሱረቱል ሁጅራት ምዕራፍ 49 አንቀጽ 13 ያ አዩሃን ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢላ ሊተዓረፉ ኢና አክረመኩም ኢንደላሂ አትቃኩም ኢነላሃ ዐሊሙን ኸቢር። እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ እንድትተዋወቁም ጎሳዎችና ነገዶች አደረግናችሁ። አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህ ግልጽን አዋቂ ውስጥንም አዋቂ ነው ይለናል። አላህ ሱብሓነሁ ወተዓላ ሰዎችን የሚለካው በሀብታቸው፣ በቀለማቸው፣ በዘራቸው ወይም በጾታቸው አይደለም፣ ነገር ግን በተቅዋቸው ነው፣ ለሱ ባላቸው ፍራቻ። ቁርአን በሱረቱል ሁመዛህ ምዕራፍ 104 አንቀጽ 1 ወይሉል ሊኩሊ ሁመዘቲን ሉመዛህ፣ ለሐሜተኛና ለዘላፊ ወዮለት። ሰላት ሰውን በክፉ ከማንሳትና ከሐሜት ትከለክላለች። ቅዱስ ቁርአን በሱረቱል ሁጅራት ምዕራፍ 49 ከአንቀጽ 11 እስከ 12 ያ አዩሃል ለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ ወንዶች በወንዶች አይቀልዱ፣ ከነርሱ የበለጠ ሊሆኑ ይከጀላልና፣ ሴቶችም በሴቶች አይሳለቁ፣ ከነርሱ የበለጡ ሊሆኑ ይከጀላልና፣ ነፍሶቻችሁንም አታነውሩ፣ በመጥፎ ስሞችም አትጠራሩ። ከእምነት በኋላ የማመጥ ስም ከፋ፣ ያልተጸጸቱም እነዚያ እነሱ በዳዮቹ ናቸው ይለናል። በኢስላም ሐሜት የወንድምን ስጋ እንደ መብላት ነው የሚቆጠረው። የሞተን ወንድም ስጋ መብላት ድርብ ወንጀል ነው።
ምክንያቱም አንደኛ የሰውን ስጋ መብላት ኃጢአት ነው፣ ሁለተኛ የወንድምን ስጋ። የሰው ስጋ የሚበሉ ሰው በላዎች እንኳን የወንድማቸውን ስጋ አይበሉም። በመሆኑም ቅዱስ ቁርአን ሰዎችን የምታሙ ከሆነ ይህን መሰሉን ድርብ ኃጢአት እየፈጸማችሁ ነው ይላል። ያልተረጋገጠ ነገር ይዞ ከአንድ ሰው ጀርባ መጥፎ ወሬዎችን ማውራት ኃጢአት ነው። Speaking ill about someone behind the back is double sin. The salah ሰላት እውነተኛነት በንግድም ሆነ በዕለት ተዕለት እንቅስቃሴ ላይ ታማኝነት እንዲጨምር ያደርጋል። ቀደም ብዬ እንደጠቀስኩት ቅዱስ ቁርአን በሱረቱል አንከቡት ምዕራፍ 29 አንቀጽ 45 ኡትሉ ማ ኡሂየ ኢለይከ ሚነል ኪታቢ ወአቂምስ ሰላተ ኢነ ሰላተ ተንሃ ዐኒል ፈህሻኢ ወልሙንከር ከመጽሐፉ ወደ እናንተ የተወረደውን አንብብ፣ ሰላትንም ደንቡን ጠብቀህ ስገድ፣ ሰላት ከመጥፎና ከሚጠላ ነገር ሁሉ ተከለክላለችና ይላል። prayers restrain you from shameful and unjust deed. The Holy Quran says በሱረቱል ኢስራ ምዕራፍ 17 አንቀጽ 81 وقل جاء الحق وزاق الباطل إن الباطل كان زهوقا በልም እውነት መጣ ውሸትም ተወገደች እነሆ ውሸት ተወጋጅ ነውና። በሱረቱል በቀራ ምዕራፍ 2 አንቀጽ 42 እና 43 እውነቱንም በውሸት አትቀላቅሉ፣ እናንተም የምታውቁ ስትሆኑ እውነትን አትደብቁ፣ ሰላትንም ደንቡን ጠብቃችሁ ስገዱ፣ ዘካንም ግዴታ ምጽዋትን ስጡ፣ ለጌታችሁ ከአጎንባሾች ጋር አጎንብሱ ይላል። ሰላት እውነተኞች መሆን እንዳለብን ያስተምረናል። በሱረቱል በቀራ ምዕራፍ 2 አንቀጽ 188ም እንዲሁ ገንዘቦቻችሁንም በመካከላችሁ በከንቱ ያለ አግባብ አትብሉ፣ እናንተም የምታውቁ ስትሆኑ ከሰዎች ገንዘቦች ከፊልን በኃጢአት ትበሉ ዘንድ ወደ ዳኞች አትጣሏት በማለት ጉቦን እርም አድርጎብናል። ጉቦ መብላት እንደሌለብንና እውነተኞች መሆን እንዳለብን መንገዱን ይመራናል። ቅዱስ ቁርአን ለሰው ልጅ ውስጣዊ ሰላም ይሰጣል። በሱረቱ ረዕድ ምዕራፍ 13 አንቀጽ 28 ላይ ምን ይላል? እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉ። አላህን በምናስታውስበትና ሰላት በምንሰግድበት ጊዜ ሕይወታችን ሰላም የሰፈነበት ይሆናል፣ እንረጋጋለን። ሰላት ከአላህ ሱብሓነሁ ወተዓላ ጋር ትልቁ መገናኛ መንገድ ነው። ቁርአን በሱረቱል በቀራ ምዕራፍ 2 አንቀጽ 153 እንዲህ ይላል፣ ያ አዩሃ አለዚነ አመኑ እስተዒኑ ቢሰብሪ ወሰላት፣ እናንተ ያመናችሁ ሰዎች ሆይ በመታገስና በሰላት ተረዱ። ኢነላሃ መዐ ሳቢሪን፣ አላህ በእርዳታው ከታጋሾች ጋር ነውና። አላህ ምን ይላል? ኢነላሃ መዐ ሳቢሪን። ከማህበራዊና መንፈሳዊ እንዲሁም ሌሎች ጥቅሞቹ በተጨማሪ በሰላት አካላዊና የጤና ጥቅሞች እናገኛለን። ሩኩዕ በምናደርግበት ጊዜ ተጨማሪ ደም ወደ ላይኛው የሰውነታችን ክፍል ይፈሳል። በዚህ ጊዜ የጀርባ ነርቮች ደም ይደርሳቸዋል። ይህም የጀርባ ህመምን ያስወግዳል። ከሩኩዕ በምንነሳበት ጊዜ ወደ ላይኛው የሰውነታችን ክፍል የፈሰሰው ደም ወደ ታች ይመለሳል፣ ሰውነት ይዝናናል። ስጁድ በምናደርግበት ጊዜ ግንባራችን መሬት ላይ ይሆናል። ስጁድ ትልቁ የሰላት ክፍል ነው፣ ትልቁ የሰላት አካል ነው። የሰው ልጅ በየቀኑ ከከባቢ አየር በሚመጣ ኤሌክትሮስታቲክ ቻርጅ ይጠቃል። እነዚህ ቻርጆች በሴንትራል ነርቨስ ሲስተም ላይ ይከማቻሉ። እነዚህ ትርፍ ቻርጆች ካልተበተኑ ራስ ምታት፣ የአንገት ህመም፣ የጡንቻ መኮማተር ወዘተ ያስከትላሉ። ሰዎች እነዚህን ህመሞች ለማስታገስ ማስታገሻ ክኒኖችን ይጠቀማሉ። ስጁድ በምናደርግበት ጊዜ ግንባራችንን መሬት ላይ እናደርጋለን። በዚህ ጊዜ ትልቁ የሰውነት ክፍላችን በሆነው አእምሮአችን ውስጥ የሚገኘው ትልቁ አካል ፍሮንት ሎብ መሬት ላይ ያርፋል። ይህም ትርፍ ኤሌክትሮስታቲክ ቻርጆች እንዲበተኑ ያደርጋል። ይህ ማለት እጃችሁን ከመስገጃው ስር ብታደርጉ ይነዝራችኋል ማለት አይደለም።
ነገር ግን የፍሮንት ሎብ ጫና ይኖራል። የማሰብ ችሎታችን በአእምሮአችን በላይኛው ክፍል ሳይሆን በግንባራችን ውስጥ ባለው ፍሮንት ሎብ ውስጥ ነው ያለው። Thinking capacity of the brain is not on the top of the brain, it is in the frontal lobe. Useful and helpful. ይህም ሆድ ድርቀትን ያስወግዳል። ምግብ በጥሩ ሁኔታ እንዲብላላ ያደርጋል። በጨጓራ ቁስል ለሚጠቃ ሰው ጠቃሚ ነው። And other stomach ailments. When a person gets up from the squatting position, አንድ ሰው ከሱጁድ በሚነሳበት ጊዜ የሰውነቱ ክብደት በእግር መዳፍ አጥንት ላይ ይሆናል። ይህም የጀርባ የጉልበትና የእግር ጡንቻዎች እንዲጠነክሩ ያደርጋል። ከሰላት የሚገኙ የአካልና የጤና ጥቅሞች ብዙ ናቸው። ነገር ግን እኛ ሙስሊሞች ሰላትን የምንሰግደው ለነዚህ የጤንነት ጥቅሞች አይደለም። እኛ ሰላትን የምንሰግደው አላህ Subhanahu Wa Ta'ala ለማመስገን ነው። ሰላት የምንሰግደው ወደ ቅን መንገድ ለመመራትና ለመቀረጽ ነው። እነዚህ አብረው የሚመጡ ጥቅሞች ናቸው። ሙስሊም ያልሆኑ ሰዎች በእነዚህ ተጨማሪ ጥቅሞች ተስበው ሊመጡ ይችላሉ። ነገር ግን እኛ ሙስሊሞች አላህን ለማመስገንና ትእዛዙን ለማክበር ነው ሰላት የምንሰግደው። ይህ ነው የኛ ፍላጎት። main course is to please Allah Subhanahu Wa Ta'ala because it's a commandment of Allah Subhanahu Wa Ta'ala. This is our biryani. There are some people አንዳንድ ሙስሊሞች በቀን 5 ጊዜ ሰላት ይሰግዳሉ። ነገር ግን ሲያታልሉ፣ ሲዋሹ፣ እምነት ሲያጎድሉ ይስተዋላል። ይህ ከሆነ ሶላት እንዴት የበጎነት ቀረጻ ሊሆን ይችላል የሚል ጥያቄ የሚያነሱ ሰዎች ሊኖሩ ይችላሉ። ብዙ ሰዎች 5 ወቅት ሰላት ወቅቱን ጠብቀው ይሰግዳሉ። ነገር ግን ጥሩዎች አይደሉም። የነዚህ ጥያቄ ምላሽ በሱረቱል ሙእሚኑን ምዕራፍ 23 ከአንቀጽ 1 እስከ 2 ሰፍሮ ይገኛል። قد أفلح المؤمنون الذين هم في صلاتهم خاشعون ምእመናን ፍላጎታቸውን ሁሉ በርግጥ አገኙ፣ ዳኑ። እነሱ በስግደታቸው ውስጥ አላህን ፈሪዎች። ኻሺዑን የሚለው ቃል ኹሹዕ ከሚለው ስርወ ቃል የመጣ ነው። ይህም ማለት በመተናነስና በንቃት ማለት ነው። ስለሆነም አላህ ምን ይላል? እነዚያ አማኞች ሰላታቸውን በመተናነስና በሙሉ ልብ የሚሰግዱ እነርሱ በእርግጠኝነት የሰላትን ጥቅሞች ይሰበስባሉ፣ ስኬታማ ይሆናሉ ይላል። ነገር ግን እነዚያ ያለመተናነስና ከአንገት በላይ የሚሰግዱ ከሰላት የሚገኘውን ጠቀሜታ ሊያገኙ አይችሉም። በሙሉ ልብ ለመስገድ ሰላት የመስገድን ትርጉም ማወቅና የአላህ Subhanahu Wa Ta'alaን ትእዛዝ መጠበቅ ያስፈልጋል። ለምሳሌ ሰላት ላይ ኢማሙ ከፋቲሃ በኋላ ሱረቱል ኢኽላስን ቢቀራ ቁል ሁወ አላሁ አሐድ እርሱ አላህ አንድ ነው በል ይላል። ሰላት ለመስገድ ወደዚህ መስጂድ የመጡ ሙስሊሞች ሁሉ አላህ አንድና ብቸኛ ለመሆኑ ይስማማሉ። አላህ ከአንድ በላይ ነው የሚል ማንም የለም። ነገር ግን መመሪያ በመስጠት ላይ የሚገኘው ኢማሙ የአላህን Subhanahu Wa Ta'ala መልእክት አስተላልፉ እያለ ነው። ቁል ሁወ አላሁ አሐድ እርሱ አላህ አንድና ብቸኛ ነው በል። በአላህ Subhanahu Wa Ta'ala ለማያምኑ ሰዎችም ሂድና አላህ አንድና ብቸኛ ነው በላቸው። የአላህ Subhanahu Wa Ta'alaን ማንነት ግለጽላቸው እያለ ነው። ብዙ ሙስሊሞች ሰላት ይሰግዳሉ። ነገር ግን የሰላቱ መልእክት በህይወታቸው ላይ ምንም አይነት ለውጥ ሲያመጣ አይስተዋልም። ለዚህም ዋነኛው ምክንያት መልእክቱን ለመረዳት አለመቻላቸው ነው። መልእክቱን ልንገነዘብ ይገባል። የሰላትን ጠቀሜታዎች ለማግኘት መልእክቱን መረዳት የአላህ Subhanahu Wa Ta'alaን ትእዛዝ መከተል መቻል አለብን። ለምሳሌ አንድ ሰው ከስራው የማይቀርና ሰዓት አክባሪ የሆነ አንድ ሰራተኛ አለው እንበል። ስራ ቦታ ላይ የመጣ ሁሌም ያሞግሰዋል። ስራ ሲሰጠው ወይም አንድ ብርጭቆ ውሃ አቀብለኝ ሲለው ውሃ በማምጣት ፋንታ አሁንም እሱን ያሞግሳል። የጥሪ ደወል ሲያሰማ እየሮጠ ይመጣና አቤት ጌታዬ ይለዋል። ይህ በጣም ወሳኝና አስቸኳይ ደብዳቤ ነው፣ ውሰድና እዚህ ቦታ ላይ አድርስ ሲለው ማድረሱን ትቶ ቢሮ ቁጭ ብሎ እኔ ለጌታዬ ታዛዥ ነኝ፣ ጌታዬ ትልቅ ነው ቢለው ሰውየው ሰራተኛውን ምን ያደርገዋል? ደሞዝ ይጨምርለታል? እድገት ይሰጠዋል? አይሰጠውም።
ይልቁንም ከስራ ያባረረዋል። በተመሳሳይ እኛ የአላህ ባሪያዎች የሆነው የሰው ልጆች የአላህን ትእዛዝ ተግባራዊ ማድረግ መቻል አለብን። ሶላት መስገድ ብቻውን በቂ አይደለም። We should follow the commandments of Allah subhanahu wa ta'ala. Only by offering praises, it's not sufficient. For example, ለምሳሌ አንድ የታመመ ሰው ወደ ሐኪም ቤት ሄደ እንበል። ሐኪሙም መውሰድ ያለበትን የመድኃኒት አይነትና በቀን 3 ጊዜ መውሰድ እንዳለበት ጽፎ የመድኃኒት ማዘዣ ወረቀት ይሰጠዋል። ህመምተኛው ወረቀቱን ይዞ ወደ ቤቱ በመሄድ በቀን 3 ጊዜ በደንብ ያነበዋል። ነገር ግን የማዘዣውን መልእክት ተግባራዊ አላደረገም ወይም ከነጭራሹ መድኃኒቱን አልገዛም። ይህ ሰው ከህመሙ የሚፈወስ ይመስላችኋል? አይፈወስም። ሰላትም እንደዚህ ነው። ከሰላት የሚገኘውን ጥቅም ለመጋራት ሰላት ላይ የሚቀራውን ቁርአን ትእዛዝ ማክበር አለበት። ለዚህ ነው ብዙ ሰዎች ሰላት የሚሰግዱት ነገር ግን ከሰላት ተጠቃሚ የማይሆኑት። አላህ ሱብሓነሁ ወተዓላ በሱረቱል ማዑን ምዕራፍ 107 ከአንቀጽ 4 እስከ 7 እነዚህን ሰዎች እንዲህ ሲል ይገልጻቸዋል። ፈወይሉን ሊልሙሰሊን አለዚነ ሁም አን ሰላቲሂም ሳሁን الذين هم يراءون ويمنعون الماعون ወዮላቸው ለሰጋጆች እነዚያ እነሱ ከስግደታቸው ዘንጊዎች ለሆኑት ሰጋጆች ለነዚያ እነሱ እዩልኝ ባዮች ለሆኑት። ቅዱስ ቁርአን ለእዩልኝ የሚሰግዱ ሰዎችን ወዮላቸው ሲል ያስጠነቅቃል። በሱረቱ ኒሳ ምዕራፍ 4 አንቀጽ 142 መናፍቃን አላህን ያታልላሉ እሱም ማታለያቸው ነው ይቀጣቸዋል። ወደ ሶላትም በቆሙ ጊዜ ታካቾች ሰዎችን የሚያሳዩ ሆነው ይቆማሉ። አላህን ጥቂትን እንጂ አያወሱም። አላህ ምን ይላል? መናፍቃንና አስመሳይ ሰዎች አሉ ለእዩልኝ ብቻ የሚሰግዱ በቅንነትና በሙሉ ልብ የማይሰግዱ በሰላታቸው ውስጥ አላህን የማያስታውሱ። እያንዳንዱ ሙስሊም በቀን 5 ጊዜ መስገድ ግዴታ አለበት። ሆኖም አላህ ሱብሓነሁ ወተዓላ በአንዳንድ ሁኔታዎች ላይ ማስተካከያ ሰጥቷል። በሱረቱ ኒሳ ምዕራፍ 4 አንቀጽ 101 በምድር ላይ በምትዘዋወሩበት ጊዜ ሶላታችሁን አሳጥራችሁ ብትሰግዱ በእናንተ ላይ ኃጢአት የለም ይላል። በጉዞ ላይ በምንሆንበት ወቅት 4 ረካዓ ያላቸውን የዙሁር የአስርና የኢሻ ሶላቶች ወደ 2 ማሳጠር እንችላለን። እንዲሁም ዙሁርን ከአስር መግሪብን ከኢሻ ጋር አሰባስቦ መስገድ ይቻላል። ሰላት የምንተውበት ምንም አይነት ምክንያት የለም። በጦር ሜዳ ላይ ሳይቀር ሰላት መሰገድ አለበት። ጦር ሜዳ ላይ እንዴት ሰላት እንደሚሰገድ አላህ ሱብሓነሁ ወተዓላ መመሪያ ሰጥቷል። በሱረቱ ኒሳ ምዕራፍ 4 አንቀጽ 102 በውስጣቸውም በሆንክና ሰላትንም ለነሱ ባሰገድካቸው ጊዜ ከነሱ አንዲት ጭፍራ ካንተ ጋር ትቆም፣ መሳሪያቸውን ይያዙ፣ በግንባራቸውም በተደፉ ጊዜ ከበስተኋላችሁ ይሁኑ። እነዚያ ይሄዱና ያልሰገዱትም ሌሎች ጭፍሮች ይምጡ፣ ካንተም ጋር ይስገዱ፣ ጥንቃቄያቸውንና መሳሪያቸውንም ይያዙ ይለናል። ጦር ሜዳ ላይ ያለ ሰው ሲሰግድ መሳሪያውን ይዞ ነው መስገድ ያለበት። ሱረቱል በቀራ ምዕራፍ 2 አንቀጽ 239 አንዳች ጠላት ወይም አደጋ ያገኘናል ብላችሁ ከፈራችሁ በእግር አሊያም በፈረስ ላይ ያላችሁ ስገዱ፣ ነገር ግን በሰላማዊ ሁኔታ ላይ በምትሆኑበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሯችሁ አድርጋችሁ ስገዱ ይለናል። ቅዱስ ቁርአን ሰላት ግዴታ መሆኑን ደንግጓል። ጦርነት ላይ ነኝ፣ መጥፎ ሁኔታ ላይ ነኝ ብሎ ነገር የለም። በሱረቱ ኒሳ ምዕራፍ 4 አንቀጽ 103 ቁማችሁ አሊያም ቁጭ ብላችሁ አሊያም ተኝታችሁ ስገዱ ይላል። ከአደጋ ነፃ ስትሆኑ ግን በተለመደው አይነት ሁኔታ ስገዱ። ጦር ሜዳ ላይ ጠላትን ወይም ሌሎች አደጋዎችን ከፈራችሁ ሰላታችሁን ቁማችሁ ቁጭ ብላችሁ አሊያም ተኝታችሁ መስገድ ትችላላችሁ ይላል። ቢያመን እንኳ ሶላት አንተውም። ሱረቱል ኢምራን ምዕራፍ 3 አንቀጽ 191 እነርሱም እነዚያ ቆመው ተቀምጠውም በጎኖቻቸው ተጋድመውም አላህን የሚያወሱ ይላል። ይህ ጉዳይ በሰሂህ ቡኻሪም ተጠቅሶ ይገኛል። የሰሂህ ቡኻሪ ትርጉም 9 ቅጾች አሉት። Sahih Bukhari has got 9 volumes. This is the first volume. And it's mentioned in Sahih Bukhari. Volume number 2. በሁለተኛው ቅጽ
ሰላትን የማሳጠር መጽሐፍ ምዕራፍ 19 ሐዲስ 218 አንድ ሰው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጠጋት በኪንታሮት ህመም እንደሚሰቃይና እንዴት መስገድ አለብኝ ሲል ለጠየቃቸው ጥያቄ ከቻልክ ቆመህ ካልቻልክ ተቀምጠህ ካልቻልክ ደግሞ ተኝተህ ስገድ ሲሉ መልሰውለታል። ብንታመም እንኳ ሰላት መቅረት የለበትም። ቁመን ካልቻን ተቀምጠን ካልቻን ተኝተን መስገድ እንችላለን። በምልክትም መስገድ ይቻላል። ሰላት መስገድ ትልቅ ግዴታ ነው። ሰላት የምናሳልፍበት ምንም አይነት ምክንያት የለም። በሱረቱል ማኢዳ ምዕራፍ 5 አንቀጽ 55 ረዳታችሁ አላህና መልእክተኛው እነዚያም ያመኑት ብቻ ናቸው፣ እነዚያ ሰላትን በደንቡ የሚሰግዱ እነርሱም ያጎነበሱ ሆነው ምጽዋትን የሚሰጡ ናቸው። አቡ ዳውድ 3 ቅጾች አሉት። በአቡ ዳውድ ቅጽ 1 በሰላት መጽሐፍ ምዕራፍ 300 ሐዲስ 863 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጅ በፍርዷ ቀን ከሥራዎቹ ሁሉ በቅድሚያ የሚጠየቀው ስለ ሰላቱ ነው ብለዋል። አላህ Subhanahu Wa Ta'ala ከኛ የሚፈልገው ተቀዳሚ ነገር ሰላት ነው። በሰሂህ ሙስሊምም ተመሳሳይ መልእክት ሰፍሮ ይገኛል። የሰሂህ ሙስሊም ትርጉም ያላችሁ ሰዎች ልትኖሩ ትችላላችሁ። በኢስላሚክ ሪሰርች ፋውንዴሽን ቤተ መጻሕፍት ውስጥም አለ። ሰሂህ ሙስሊም 4 ቅጾች አሉት። ይህ የመጀመሪያው ቅጽ ነው። ቅጽ 1 የእምነት መጽሐፍ ምዕራፍ 36 ሐዲስ 146 ላይ በሙስሊምና በሙሽሪክ መካከል ያለው ልዩነት ሰላትን መተው ነው ይለናል። and kafir and unbeliever is the negligence of salah. It's mentioned Abu Dawud. በአቡ ዳውድ ቅጽ 3 በሱና መጽሐፍ ምዕራፍ 1691 ሐዲስ 4661 የአማኝና የካፊር ልዩነት ሰላትን መተው ነው ብለዋል። በሰላቱ ላይ ቸልተኛ የሆነ ወይም ሰላቱን የተወሰው በዚህ ሐዲስ መሰረት ከካፊር ጋር እኩል ነው። According to this hadith, he is equivalent to a kafir. The Holy Quran says in Surah Mudaththir, ቅዱስ ቁርአን በሱረቱል ሙደሲር ምዕራፍ 74 ከአንቀጽ 41 እስከ 43 ከአመጠኞቹ ሁኔታ ይሏቸዋልም በሰቀር ውስጥ ምን አስገባችሁ? እነሱም ይላሉ ከሰጋጆቹ አልነበርንም። እንዲሁም በሱረቱል ኢብራሂም ምዕራፍ 14 አንቀጽ 40 ልዩ የሆነ ዱዓ አለ። ይኸውም ጌታዬ ሆይ ሰላትን አዘውትሬ የምሰግድ አድርገኝ፣ ከዘሮቼም አድርግ። ጌታዬ ሆይ ጸሎቴንም ተቀበለኝ። raise such people amongst my offspring. O my Lord, grant me this favor. The dua given in the Holy Quran. በሱረቱል በቀራ ምዕራፍ 2 አንቀጽ 201 የተጠቀሰ በጣም የተለመደ ዱዓ አለ። ረበና አቲና ፊድ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር። ጌታዬ ሆይ በምድር ዓለም ደግን ነገር ጸጋን፣ በመጨረሻይቱም ሀገር ደግን ነገር ጀነትን ስጠን፣ ከእሳትም ቅጣት ጠብቀን። በሱረቱል አንዓም ምዕራፍ 6 ከአንቀጽ 162 እስከ 163 የሰፈረውን የቁርአን አንቀጽ በመጥቀስ ንግግሬን ልቋጭ። ምን ይላል? ቁል ኢነ ሰላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን። ስግደቴም መገዛቴም ሕይወቴም ሞቴም ለዓለማት ጌታ ለአላህ ነው በል፣ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። ጀዛኩሙላህ ኸይረን። ቀጣዩ ፕሮግራማችን የጥያቄና መልስ ፕሮግራም ነው። ያለችንን ትንሽ ሰዓት በአግባቡ ለመጠቀምና ከዶክተር ዛኪር ተገቢውን ዕውቀት ማግኘት እንችል ዘንድ የሚከተሉትን ህጎች ልንከተል ይገባል። ጥያቄያችን በሶላት ላይ ብቻ ያተኮረ መሆን አለበት። ከዚህ ውጭ የሚመጡ ጥያቄዎችን አናስተናግድም። ጥያቄዎቻችን በተቻለ መጠን ቀጥተኛና ግልጽ ይሁኑ። በአንዴ መጠየቅ የሚቻለው
አንድ ጥያቄ ብቻ ነው። ተጨማሪ ጥያቄ ካለን ከኋላ ሄደን በመሰለፍ ተራችንን ጠብቀን መጠየቅ እንችላለን። አዳራሽ ውስጥ 3 የድምጽ ማጉያዎች አሉ። ከኔ በስተቀኝና በስተግራ ላሉ ወንዶች 2፣ ከኋላ ላሉ ሴቶች 1። ጥያቄ ስትጠይቁ ወደ ማይክሮፎኑ ተጠግታችሁ ጠይቁ። በወረቀት የሚመጡ ጥያቄዎችንም እናስተናግዳለን። ወረቀት የሚያድሉ ልጆች ስላሉ ከነሱ መቀበል ይቻላል። ጥያቄ ከመጠየቃችሁ በፊት ስማችሁንና ሙያችሁን ግለጹ። የመጀመሪያ ጥያቄ ከኋላ ለህቴ። May we have the first questions from the sisters at the back? I am Wahida Khan. ስሜ ወሊዳ ካን ይባላል። ኤምኤን ሰርቻለሁ። ጥያቄ ሙስሊሞች በማያውቁት ቋንቋ በአረብኛ ሶላት የሚሰግዱት ለምንድን ነው? በአገራቸው ወይንም በሚያውቁት ቋንቋ ቢሰግዱ ተመራጭ አይሆንም? Will it not be preferable to offer salah in a local or a regional language? The sister posed the question. እህቴ ብዙ ሙስሊሞች አረብኛ አይችሉም። ታዲያ ሰላትን በሚገባቸው ቋንቋ ቢሰግዱ ተመራጭ አይሆንም ወይ የሚል ጥያቄ ነው ያቀረበችው። Won't that be better? የኔ እህት አንቺ እንዳልሽው ይሁንና ሰላት በአገሬው ቋንቋ ይሰገድ ቢባል፣ ለምሳሌ በህንድ ቦምቤ የተወሰኑ ሰዎች በእንግሊዝኛ ይሰገድ ይላሉ። የተወሰኑት ደግሞ የለም በኡርዱ ይሰገድ ይላሉ። አየለም በሂንዲ ነው መሰገድ ያለበት። የተወሰኑት ደግሞ በጉጅራቲ ይሰገድ ሊሉ ይችላሉ። በዚህ መሃል መጨረሻ የሌለው ግጭት ይፈጠራል። መግባባት ተችሎ እንኳ መስጂድ ቁጥር 1 በእንግሊዝኛ፣ በመስጂድ ቁጥር 2 በኡርዱ፣ በመስጂድ ቁጥር 3 በሂንዲ፣ በመስጂድ ቁጥር 4 በጉጅራቲ ወዘተ ለመስገድ ስምምነት ላይ ተደረሰ እንበል። አሁንም በእንግሊዝኛ በሚሰገድበት በመስጂድ ቁጥር 1 የተወሰኑት የአብደላህ ዩሱፍ አሊን ትርጉም እንጠቀም ይላሉ። የተወሰኑት ደግሞ አየሱ ጥሩ ትርጉም አይደለም፣ የፒክቶልን ነው መጠቀም ያለብን። አይ የሁለቱም አይሆንም፣ የመውላና አብዱል መጂድ ዳሪ አባዲ ትርጉም ነው መሆን ያለበት። ሌሎቹ ደግሞ የሙህሲን ካን። እንደገና ሌላ ጣጣ። ይህም ታልፎ በአንድ ትርጉም ለመስገድ ስምምነት ላይ ተደረሰ ብንል ትርጉም የሰው ልጅ እጅ የገባበት ስራ በመሆኑ የአላህ Subhanahu Wa Ta'ala ወይም የረሱልን ሰለላሁ ዐለይሂ ወሰለም ትክክለኛ ቃል ሊተካ አይችልም። በትርጉም ሂደት ውስጥ ስህተቶች ሊኖሩ ይችላሉ። እነዚህ ስህተቶች ደግሞ እንደ ቀላል የሚታዩ አይደለም። በአላህ Subhanahu Wa Ta'ala ላይ የሚፈጸሙ ስህተቶች ናቸው። ለምሳሌ ያህል በኡርዱኛ በሚሰገድበት በመስጂድ ቁጥር 2 ኢማሙ ሱረቱል ሉቅማን ምዕራፍ 31 አንቀጽ 34ን እየቀሩ ነው እንበል። ብዙዎቹ የኡርዱ ትርጉሞች ይህንን የቁርአን አንቀጽ ሲተረጉሙት በእናቱ ማህፀን ውስጥ ያለን የህፃን ጾታ ከአላህ በስተቀር ሌላ የሚያውቀው የለም በማለት ነው የተረጎሙት። የአረብኛውን ቁርአን ስናይ ግን ጾታ የሚል ቃል የለም። ይህ የብዙዎቹ ኡርዱ ተርጓሚዎች ማብራሪያ ነው። ለምሳሌ አንድ ዶክተር ሶላት በሚሰግድበት ጊዜ ይህን አንቀጽ ሲሰማ ምን አይነት ነገር ነው የሚሰማው? በእናቱ ማህፀን ውስጥ ያለን ህፃን ጾታ ከአላህ በስተቀር ማንም የሚያውቅ የለም። በአሁኑ ወቅት በአልትራሳውንድ በእናቱ ማህፀን ውስጥ ያለን ህፃን ጾታ ማወቅ ተችሎ የለ እንዴ? በአሁኑ ወቅት በአልትራሳውንድ በእናቱ ማህፀን ውስጥ ያለን ህፃን ጾታ ማወቅ ተችሎ የለም እንዴ? ይህ እንዴት እውነት ሊሆን ይችላል? እያለ ዲኑን መጠራጠር ይጀምራል። በመሆኑም ትርጉሞችን መጠቀም አስቸጋሪ ነው። ይህን ካደረግን ግን ስህተት እንፈጽማለን። የምንፈጽመው ስህተት ደግሞ የቁርአን አንቀጽ ከሆነ በአላህ Subhanahu Wa Ta'ala ላይ፣ ሐዲስ ከሆነ ደግሞ በረሱል አለይሂ ሰላቱ ወሰላም ላይ ነው ማለት ነው። በመሆኑም ትርጉሙ ሙሉ ሊሆን አይችልም። ሶላት ላይ ትኩረትን ለመሰብሰብ ግን ያገለግላል። ለምሳሌ እኔ ወደ ተለያየ ሀገር ስለምዘዋወር ወደ ፈረንሳይ ሀገር ብሄድ አንቺ ባልሽው መሰረት ሶላት በፈረንሳይኛ ነው የሚሰገደው ማለት ነው። ሶላቱ በፈረንሳይኛ ከሆነ አዛኑም በፈረንሳይኛ ነው የሚሆነው። ስለዚህ የፈረንሳይኛ አዛን ብሰማ ማን ነው ደግሞ የሚጮኸው ነው የምለው። ወደ መስጂድ ሄጄ ሶላቱን ከተካፈልኩ ደግሞ ኢማሙ አላህን እያመሰገነ ይሁን የፈረንሳይኛ ተረት እያወራ ማወቅ አልችልም። So if the salah is in Arabic, ሶላቱ በአረብኛ የሚሰገድ ከሆነ ግን
ፈረንሳይኛ ወይም ጀርመንኛ ወይም ስፓኒሽ የማልችል ህንዳዊ ብሆንም ቢያንስ ምን እየተደረገ እንደሆነ ማወቅ እችላለሁ። For salah, I will at least know what I'm offering and I will know its meaning. And አረብኛ አዛን የሙስሊሙ ዓለም አቀፍ መዝሙር የየትኛውም ሀገር ዜጋ ይሁን ሙስሊም ከሆነ በእርግጠኝነት የአዛንን ትርጉም ይረዳል፣ ዓለም አቀፍ ብሔራዊ መዝሙር ስለሆነ። ስለዚህ የኔ እህት ለኛ ለሙስሊሞች ትልቁ ነገር የቁርአንን ቋንቋ መማር ነው። የቁርአንን አረብኛ ማወቅ ካልቻል ቢያንስ ትርጉሙን በምንችለው ቋንቋ መረዳት መቻል አለብን። ይህ ከሆነ ሰላታችን የተስተካከለ ይሆናል። የሰላትን ጠቀሜታዎችም እናገኛለን። ለጥያቄው መልስ ይሆናል ብዬ ተስፋ አደርጋለሁ። you will be able to derive the benefits of the salah. Hope that answers the question.